ራሂል ጽናትን የምትበቀልበት ብታጣ እቤት ድረስ መታ የጽናትን አባት ግርምሽን በደረጃ ላይ ከነውቸሩ አሽከረከረችው። በጣም ያሳዝናል። ራሂል አረመኔና ጨካኝ ሰው ናት። ይህ ሁሉ ምንድን ነው? ናውም አልፈልግሽም ወይም ባቢ አልፈልግሽም ስላላት ጽናትን መበቀል አለባት። ጽናት እንደምታሸንፋቸው እሷንም እንዲሁም ደግሞ አቶ ተስፋዬን አሸንፋቸዋለች እንጂ ተበሳጭታ እንደነሱ እንደሚያስቡት ከዛ መስሪያ ቤት አልወጣችም። በጣም ያሳዝናል። አሁን ግን ጽናት ወደ ሱቅ በወጣችበት አጋጣሚ መታ ጽናትን ለመበቀል ግርምሽን ዘው ብላ ገብታ ባዶ ቤት አውጥታ በደረጃ ላይ አሽከርክራ ነፍሱን አጠፋችው። ጽናት ያለ አባቷ እንደማትኖር ህይወት ጨለማ እንደምትሆንባት ታውቃለች። ግን ደግሞ የጊዜ ጉዳይ እንጂ ናሆም ወይም ደግሞ ባቢ የራሂል ይሆናል ማለት አይደለም። ክፉ በመስራት ትዝታም አልተጠቀመችም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ባቢ ለጽናት የተፈጠረውን ነገር በሙሉ እንዲሁም ደግሞ ራሂል ባለፈ መስሪያ ቤቱ ሄዳ ጠረጴዛ ላይ ቁጭ ብላ እሱን እያማለለች ደርሳባቸው ነበር። እናም ጽናት ደግሞ አልፈልግም ብላ ተቆጥታ ሄዳ ነበር። ዛሬ ግን በቀጣዩ ምንድን ነው የተፈጠረው? አሁን ራሂልን ጽናት አሸንፏታለች። ምክንያቱም ራሂል እየተከራከረችው ያለችው የእሷ ባልሆነ ወንድና በማይፈልጋት ነው። ጽናት ደግሞ የእሷ በሆነ ከእሷ ጎን ያለ ማንም ሊረታት እንደማይችል እርግጠኛ ናት። እናም ባቢሻ ዛሬ ሁሉንም ነገር ለጽናት አስረዳት። ትዝታ እሷ ላይ ያደረገችውን እሱ ላይ ያደረገችውን እንዲሁም ደግሞ በትዝታ እናት እየተሰቃየ አድጎ እናቷ ከሞተችም በኋላ ደፈረኝ ብላ አባቷንም እሱንም እስር ቤት እንዳስከተተች እያንዳንዱ ነገር ነገራት። ከዛ ጽናትም በጣም ተገረመች፣ አመነችው። እናም መጀመሪያ ግን ቢሮ ጽኑ እኔ ፈልጌው አይደለም በቃ እሷ ራሷ ናት ስራ ቦታ የመጣችው አላት። እንዴ እና ታዲያ ቢሆንስ እሷ ራሷ ብትመጣ ጭራሽ ጠረጴዛ ላይ ቁጭ ብላ አለችው። ያየውን ነገር ውሸት ነው ልትለኝ ነው ስትለው፣ ውሸት አይደለም ግን እኔ አልፈልግም እሷ ራሷ ናት። ራሂል ጋር ተመልሼ ህይወት ብጀምር ብሞት ይሻለኛል፣ በቃ መሞት ነው የምመርጠው አላት። አታምነኝም ሲላትም በቃ ችግር የለውም ሁሉንም ነገር ከስራ ስንወጣ እናወራለን ብላ ሳመችው ባቢን። ባቢ በደስታ ተዋጠ። እሷም ስራቸውን ሰርተው ወደ የሚያወሩበት ቦታ ሄዱ። ሁሉንም ነገር ሲነግራት በጣም አዘነች፣ ተገረመች። ባቢን እንደዚህ አይነት ስቃይ አይቶ ማለፉ አላንሰው ብሎ እኔ ተጨምሬበት አሰቃየሁት የሚለው ስሜት ተሰማት። ከዚህም በኋላ ራሂል ሌላ ነገር ብታደርግ እንኳ አይደገመኝም አላት። አይገርምም? ከዛም ግርምሽና ብሌን ደግሞ በጣም ደስ በሚል ሁኔታ ያወራሉ። ግርምሽ ብሌን ጋር ነው የሚውለው። ብሌን ደግሞ እጅግ መልካም ሰውና ጥሩ ልጅ ናት፣ በጓደኛዋ ማትደራደር። እናም ግርምሽ ብሌን አላት። ወይዬ አለችው። ከዛም ሻይ አፍልታ ሰጥተው ላንቺስ አላት። አልፈልግም እኔ አለችው። እሺ በቃ እንግዲያውስ እንትን ብሌን የኔ ልጅ አላት። ወይዬ ጋሽ ግርማ አለችው። እናም እልቅስ ጽኑና ባቢ ተነጋገሩ አላት። አላውቅም ጋሽ ግርማ ዛሬ ይነጋገራሉ ብዬ አስባለሁ፣ ተነጋገሩ ብያታለሁ አለች። ከዛም ባቢ እጅግ መልካም ልጅ ነው። በዚህ ዘመን መልካም ሰው ማግኘት የለበትም፣ ማግኘት ከባድ ነው። እናም በትዝታ እጅ ተሰቃይቷል ያች አረመኔ አላት። በጣም
እኔ ራሱ ሳላውቅ በጣም አስቀይሜው ነበር። ፈጣሪ ይቅር ይበለኝ፣ እውነት ይከብዳል አለች። ከዛም እሺ በማለት እንደው ጥሩ ልጅ ነው እውነት ብዙ ስቃይ አሳልፏል። ያች አረመኔ ሳላስባት በህይወቴ ገብታ ህይወቴን ሁሉ ወሰደችው አላት። ፈጣሪ ይጠብቀን ነው እንጂ እንደዚህ አይነት ሰው እኮ ከባድ ነው። አስመሳይ ሰዎችን በምን ልናቅ እንችላለን? ከላይማ ስናያት በጣም መልካም ናት አለችው። በጣም ብሌኔ በጣም አለ። እርጅና ተጫጫነኝ እያለም ሲስቅባት አንተ እኮ ገና ልጅ ነህ አለችው። እንግዲህ አሁን ደግሞ በጠዋት መጥተው ተስራ መጥተው ጋሽ ግርማ ቤት መጣ። እጽኑ ጋር አብሮ መጣ ባቢ። ከዛም ብሌን ተንኮለኛ ናት፣ በጽናት ሙድ እየያዘች ምናምን ነገር ነበረ። አባቷን በዛው ቀጠሉ። ምን እየሆናችሁ ነው? በጠዋት እመጣለሁ ብላ አድራ መጣችልህ በማለትም ነበረ። ባቢ ደግሞ ዝም ብሎ ቆሞ ይመለከታቸዋል። ከዛም በኋላ ላይ ጽናትን ትንሽ አንጨርጭረው ሲያበቁ መለስ ብላ ብሌን ባቢ ቁጭትን ወንበር እናምጣለህ ወይስ ትቆያለህ አለችው። ከዛም ባቢ ልጄ ምን ነው አለው ግርምሽ። ምንም ጋሽ ግርማ፣ አይ እማወራው ነገር ስላለኝ ነው አላት። እሺ እንስማ አለች ብሌን። ከዛም ቀጠለና እሺ ለማንኛውም ጋሽ ግርማ ሳታውቁ ቢሆንም ለተቀየማችሁኝ እንዲሁም ላደረግኩን ነገር በጣም ይቅርታ ብሎ ግርምሽ ላይ እግሩ ላይ ተንበረከከ። እንዴ ባቢ አንተ ምንም ያጠፋው ነገር የለም፣ እኛንን እንጂ ሳናቅ የወነጀልንህ፣ እባክህ ተነሳ ብሎ አስነሳው። ብሌንም ይቅርታ አድርጊልኝ ሲላት ብሌንም ባብዬ አንተ እኮ ምንም አላጠፋህም፣ እንደውም እኔ ነበርኩ ተንበርክኬ ይቅርታ መጠየቅ ያለብኝ፣ ውስጥህንና እውነትህን ሳላዳመጥ በብዙ ነገር ተናግሬ ያለው አለችው። ችግር የለውም ተባባሉ። ከዛም ብሌንም ወደ ቤቷ ሄደች። እኔ ምሳ እራት ልስራ፣ ምግብ ሰርቼ እንብላ፣ አንቺ ደግሞ ተረጋጊና በኋላ ትሄጃለች ስትባልም እምቢ አለች። ጽኑ ብትለምናትም እምቢ አለች። እሺ ሸኛት ብለው ሸኟት። ከዛም ባቢዬ ሲለው ኡፍ አሁን ሰላም ተሰማኝ፣ ደስ አለኝ አለ ባቢ። ነጻነት ተሰማኝ አለ። ከዛም አረ ችግር የለውም በማለትም ምግብ ሰርታ በልተው ባቢም ወደ ቤቱ ሲሄድ አባቱ የለም። መጠጥ ቤት ሄዶ አባቱ ሰክሮ እየጨፈረ ሀብታም ያውራበት፣ ሀብታም ይስጥበት፣ ሀብታም ይስራበት፣ ሀብታም ይቀጥርበት እያለ ይጨፍራል። ባቢ ባየው ነገር በጣም ተናደደ። አባቴ ባክን እንሂድ ብሎ ለመነው። ተወይ በቃ እኔ ልጨፍርበት፣ ልጄ ብቸኛ ልጄን እወድሃለሁ ናለች ሲለውም አልጠጣም ሲለው ያቺ ምናምንቴ ድሃ ምን አስነክታ ነው ሲለው እሱን በኋላ እናወራለን አለ። ራሂል በጣም ሀብታምና ታታሪ ልጅ ናት። ከእሷ ጋር ሰርታችሁ ትለወጣላችሁ። በቃ ጽናትን ትተህ ራሂልን አፍቅር አለው። እሺ በማለት ጥሎት ሄደ። ጧት ተነስተው ባቢና ጽናት ባቢ እክችን ዘው ብሎ ገባ። ጽናትም ባቢዬ ምን ነው አለችው። ራሴን አሞኝ ነው መሰለኝ የሆንኩማ ነገር አለ፣ ራስ ምታት ዝም ብሎ አይመጣም ስትለውም እንቅልፍ ስላልተኛ አላት። ተው አትደብቀኝ ስትለው ባክሽ አባቴ ነው ድህነትን የሚበቀልበት ነገር በጣም በቃ እያሸማቀቀኝና እያሳሰበኝ ነው አላት። እንደስ ሲላትም የሚውልበት ቦታ በጣም ይደብራል፣ ሴት ያመጣል፣ ብቻ አላቅም ሲላት ይሄማ ከባድ ነው ባብዬ በቃ ይዞት አትጨናነቅ ብላ ሳመችው። ትን ብሎ ሄደ። በቃ ራስ ምታቱ የኔ ቆንጆ በማለትም አንቺን ስለሰጠ እድለኛ ነኝ አለ። ከዛም ቢሮ ሲሄዱ ራሂልን አገኟት። ራሂል በቅናት ተንጨረጨረች። እናም አንዳንድ መስ ሲመላለሱ እኔ ወደ ስራ ልግባ አለ። ጽናት ሳመችው። ከዛም እቤት መጣች። ባቢ የት ነው አላት አባቷ። ከዛም ባቢ ስራ ላይ ብሎ ሄደ ስትለው እዚህ ሳይመጣ መሄድ ጀመረ ሲላትም አይ አስቸኳይ ስራ ስላለበት ነው አለች። ጽናት ሻወር ወስዳ ወደ ውጭ ሱቅ ሂዳ ነበረ። ራሂል ሄዳ የምትበቀለው ስታጣ ግርምሽ ባዶ ቤት ቁጭ እንዳለ ዘው ብላ ግርምሽን አስወጥታ እኔ እናንተ እናውራ ሲላት ስትለው ጽኑ ትመጣለች ሲላትም እኔ አንተን ነው የምፈልገው በማለት ይዛው ሄደች።
በጣም ያሳዝናል። ከዛም በደረጃ ላይ አሽከርክራ ለመጣል እሱ አልፈልግም ቢልም ይዛው ወጥታለች። በጣም ክፋት። የራሄል ቻናልን ሰብስክራይብ እያደረጋችሁ